እኔ ላይ ከፈጸምሽብኝ በኋላ እንዴት አድርጌ ነው የምረጋጋው? ንገሪኝ እስኪ እንዴት ልረጋጋ? ቆይ ለመሆኑ አንቺ ማንሽ? የቤዛ መንታት ነው። ስለዚህ ቲጂ የነገረችኝ በሙሉ እውነት ነበር ማለት ነው። ያቺን ሴት እንዳታምናት ሆነችስ? አይ ከአንቺ ጋር ሆኜ ሴት ልደውል አታስብ። እሺ እንደዛ ከሆነ ሴት አይደለችም ወንድ ነው የደወለው ማለት ነው። እርግጠኛ ነኝ ፊትሽን አይቼ ማን እንደደወለ መገመት አያቅተኝ። ስልኩን አንሺው እንዴ! አይ መከራዬ፣ አይ ኩቻ መከራሽ። በቃ ቤዛን ተገላገልኩ ብዬ ሳልጨርስ የልጁ እናት ትተካ እስከዛሬ ድረስ እየተጫወተብን ነበር ማለት ነው። ሱራፌል ምናልባት ከተመለሰ ብዬ ነው። በፍጹም አይመለስም። ምን ነው ግን ንግግር ላይ ጥርጣሬ ይታይበታል። ዝም ብዬ ነው እባክህ። እኔስ ባላምን ኖሮ አሁንም ጠላቴ ሱራፌል አሁን ሁሉንም ነገር አውቋል። እንዲሁም ደግሞ በቲጂ ባጠመመችው መንገድ ስለዚህ ለምን እኔ አልሄድበትም እያለ በቤዛ ያለውን አካውንት ማለትም ገንዘብ ወደ እኔ አስተላልፊ እያለ ሉላን እየጠየቀ ይገኛል። እንዲሁም ደግሞ እርጉዝ መሆኗን ስለሚያውቅ ወይን አስመስሎ ኮካ ጠጭ በማለት እንግዲህ ሰጥቷታል። እሷ አሁን ለምንድን ነው እንደዚህ የሚለኝ እያለች እያሰበች ትገኛለች። አሁን ሁሉ ነገር ድብልቅልቁ ወጥቷል። ወደ ቤት ገብቶ እንግዲህ ሉላ እያለ ሉላን ካገኛት በኋላ ምንድን የተፈጠረው በማለት ነበር እየጠየቃት። እኔ ማነሽ አንቺ በማለት ጠይቋት ነበረ። የቤዛ ታናሽ እህት ነኝ በማለት ትነግራታለች። መንታ እህት ነኝ በማለት የምን መንታ ነው? ቤዛ እስካሁን እህትም ምንም እንዳላት ነግረኛ አታውቅም በማለት ይነግራታል። እሷም አይ ሞታለች ተብዬ ነበረ፣ ነገር ግን አክስቴ ናት ሁሉንም ነገር አሁን የነገረችኝ፣ እኔ ራሱ ምንም አላውቅም ነበረ፣ እዚህ ሴራ ውስጥ ደግሞ ያስገባችኝ ቲጂ ናት በማለት እንግዲህ ሁሉን ነገር ትናገራለች። እሱም እንደዚህ የሆነ እውነትን እንዴ እያለ ሲጠይቃት ያቺ ቲጂ ሁሉም ነገር ነግራለች ማለት ነው። አሁን ምንም ነገር አልፈልግም ቤዛ የት ነው ያለችው በማለት ጠይቋት ነበረ። እሷ ግን ልትመልስለት አልቻለችም። ሱራፌል አሁን የሚያውቀው እህቷና አክስቷ እንዳሳገቷት ነው ማለትም ሉላና አክስቷ ማለት ነው። ነገር ግን ያሳገተቻት ቲጂ ናት። የት እንዳለች ግን አያቅም አሁን ላይ ሱራፌል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ቤዛ ድራማ 66ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሱራፌል እንግዲህ ወደ ቤት ገብቶ ሁሉንም ነገር በሚያወሩበት ሰዓት ሳሮን ተደብቃ እየሰማች ነበረ። እሷም ወደ ሳሚ ጋር በመደወል ሳሚ ደግሞ ፍቅረኛው ጋር ከሉሲ ጋር ደስ የሚል ጊዜ እያሳለፈ ነበረ። በዛን ሰዓት እንግዲህ ሳሮን ትደውላለች። ማን የደወለው እየተባባሉ አሁን ያቺ ቤዛ ነበረች። አሁን ደግሞ የልጅህ እናት አይ መከራ እያለች ነው እንግዲህ መሯታል። ሳሚን እንደ ታርጋ የግልና የራሷ ብቻ እንደምታደርገው ሉሲ ማለት ነው። ሳሮንም እንግዲህ የሰማሁት ነገር እውነትና ውሸቱ ራሱ ግራ ተጋብቻለሁ፣ ጆሮዬን ማመን አቅቶኛል እያለች ያለውን ነገር ተናግረዋለች። ምንድነው የተፈጠረው ነገር? ቤዛ ደህና አይደለችም ወይ በማለት ነበር እንግዲህ እየጠየቀው። እሷም ያለችው ቤዛ አትመስለኝም፣ ሌላ ሰው ናት። ይህንማ ተገናኝተን ነው ማውራት ያለብን በማለት እንግዲህ ለሳሚ ትነግረዋለች። ሱራፌልም እንግዲህ ወደ ኩሽና በሄደ ሰዓት ያገኛታል። እንዴ አለሽ እንዴ በማለት ነበር የጠይቃት። አዎ አለሁኝ እኮ ብትለውም በቃ ሁሉንም ያወራነውን ሰማሽ ማለት ነው በማለት ጠይቋት ነበረ። እሷም ምን አወራችሁ በማለት ነበር ድጋሚ የጠየቀችው። ሱራፌልም እንግዲህ ለነ ሳሚም ሆነ ለማንም እዚህ ቤት ለሚመጣ ሰው ይህ ሚስጥር እንዳይወጣ በማለት ነበር የተናገረው። ሉላም እንግዲህ እንዴ እዚህ ቤት የሚመጡ ሰዎች ሁሉም እንዳየኋቸው ላይት የሚያስቡ ናቸው እንጂ የሚጎዳት አይደሉም። ለምንድን ነው እንደዚህ እንዲሆን የፈለከው እያለች የጠየቀችው ነበረ። ሉላም እንግዲህ አሁን አክስቴ መታከም አለባት፣ ሲቀጥል ደግሞ ከትዳር በፊት ምንም ነገር አላፈራችሁም፣ ከትዳር በኋላ ይህ ሁሉ ንብረት ከትዳር በፊት የተፈራ ነው፣ ምናልባትም አይታወቅም የቤተሰቦቻችን ይሆናል በማለት እንግዲህ ተናግረዋለች።
ሉላም እንግዲህ ወደ ክላስ በመግባት ማለት መኝታ ቤት በመግባት ለአክስቷ ደውላ ነበረ። እኔም በጣም እየፈራው ነው አክስቴ፣ ይህ ነገር ምን እንደሚፈጠር አላቅም። አሁን ላይ ሰውየው ስለ ገንዘብ ብቻ እንጂ ስለ እህቴ እያሰበ አይደለም እያለች ስታወራ ሱራፌል ከውጭ ይመጣል። በወይን መጠጫ ብርጭቆ ኮካ ይዞ ነበረ እየመጣው። ማለትም ኮካ ነው ብሎ ነው እንግዲህ የሰጣት። እሷ ግን አልጥጣም ብትለውም አውቃለሁ እርጉዝ እንደሆንሽ፣ ስለዚህ ለዛ ነው ኮካ ያመጣልሽ በማለት ሊሰጣት ፈልገዋል። ሉላም እንግዲህ አክስቴ መታከም አለባት፣ ለአክስቴ ደግሞ ኩላሊት ከየት ነው የመጣ አይታወቅም። ቲጂም ይኸው በቃ ተጣላን፣ ሀሳቧን ትቀይራለች። ስለዚህ ምን ማድረግ አለብኝ እያለች ትገኛለች። ቲጂ ለገንዘብ ከሆነ እንኳን ኩላሊቷን ሌላውን ህይወቷን ትሰጣለች። ስለዚህ አከለክልሽም፣ ገንዘብ ተሰጥሻል ኩላሊቱን እያለት ይገኛል። አሁን እኔ የምነግርሽን ግን አጥብቀሽ ስሚኝ። አሁን በቤዛ ያለውን እንዳለ ሀብትና ንብረት ወደ እኔ ታዞሪያለሽ በማለት ነበረ የተናገረው። ምክንያቱም እውነት ሊያስብ ይችላል ሱራፌል እዚህ ጋር እንዴት ነው የሚሆነው መስላችኋል? ምናልባት ቤዛ በዛው ጠፍታ ከቀረች ገንዘቡ ለሱ ይሆናል፣ ሀብቱ እሱ ይይዛል፣ ሌላ ሰው ጋር ወይንም ደግሞ ነቲጂ ጋር አይደርስም ማለት ነው ገንዘቡ ባሏ እስከሆነ ድረስ ያው እሱ ጋር ይቀመጣል፣ ሌላ ሰው አይወስደውም። ምክንያቱም ሉላ አሁን ላይ ቤዛን ስለምትመስል አሻራም እንግዲህ ሊመሳሰል ስለሚችል ከእቷ ጋር በኋላ ችግር ሊያመጣበት ይችላል እና ምናልባት አሁን ወደሱ ማዞሩ ለሚስቱና ለሱ ጥሩ ነገር አስቦ ሊሆን ነው የሚችለው። ምክንያቱም ቤዛ እስካልሆነች ድረስ ይቺ ማለት ነው። እሱም በመጨረሻ እንግዲህ ጉንጯን በመሳም ነበረ ይዟ ትቷት የሄደው። እሷም ምን እያደረገ ነው እያለች እንግዲህ ግራ ተጋብታ ትገኛለች። ሳሚም እንግዲህ በድጋሚ ሌላ ጭንቀትና ሀሳብ ውስጥ ገብቷል። ለምንድን ነው እንደዚህ ሱራፌል እኛ እንድንሰማና እኛ እንዳናውቅ የፈለገበት ምክንያት እያለ ከሉሲ ጋር ያወራ ነበረ። ሉሲም እንግዲህ የነገር እኮ ነው ማብቂያው መስሎ ነበር፣ ግን ጅማሬው ነው። መቼ ነው ግን ይሄ ነገር የሚያበቃው? በሰላም ህይወታችንን የምንኖረው? ምናልባትም ያው ሱራፌል እንዲታወቅበት ስላልፈለገ ይሆናል ያለች እየነገረችው ነው። ሉላንም እንግዲህ ማስጠንቀቂያ ሰጥቷታል። ሚስቴን አንቺ እንዳታገትሻት በምን እርግጠኛ እሆናለሁ? ምናልባት ያቺ ቲጂ ላትሆን ትችላለች፣ አንቺም ልትሆኝ ትችያለሽ። ምናልባት በመልክ ስለተመሳሰላችሁ እንጂ እህቷም ላትሆኝ ትችያለሽ። ስለዚህ አላምንሽም። አሁን ገንዘቡን በሙሉ ለጠበቃው ነግራለሁ፣ ወደ እኔ ታስተላልፊያለሽ፣ ፍራሽን አመጣልሻለሁ፣ ትተኛለሽ እያላት ይገኛል። እሷም አንተ ሁልጊዜ ስለ ገንዘብ ነው እንጂ እያሰብክ ያለው ስለ እህቴ አታስብም፣ እንዴት ነው ላምን የምችለው እያለችው ትገኛለች። እሱም ደግሞ ስለ ሌላው ነገር አይመለከትሽም፣ እኔ የምልሽም ብቻ ታደርጊያለሽ በማለት እንግዲህ ነግሯታል። ሳሚና ሉሲም እንግዲህ ወደ እነ ቤዛ ቤት መጥተው ነበረ። ቤዛ የታለች ናፍቃኛለች እያለች ትገኛለች ሉሲ። ነገር ግን ያለችው ሉላ ናት። እሷም ደግሞ ትመጣለች። በመጣችም ሰዓት እንዴት ናችሁ እንኳን ደህና መጣችሁ ካለች በኋላ እንግዶቼም በደንብ ተንከባከቢያቸው ማለት ነበር ለሳሮን እንግዲህ ትእዛዝ እየሰጠችው። ሳሚና ሱራፌልም እንግዲህ ወጣ ብለው አንድ ቦታ እየጠጡ ነበረ። ያቺ ልጅ ግን ተመልሳ ትመጣ ይሆን? እኔማ ቅጣቷን የሰጠኋት እያለም ይገኛል ሳሚ፣ ማለትም ቲጂን ማለት ነው። ቲጂ ዛሬው ላይ እንግዲህ አልታየችም። ምን እየፈተፈተች ነው አይታወቅም፣ ግን እልም ብላ ጠፍታለች። ሉሲና ሳሮንም እንግዲህ ኩሽና ቤዛን ማለትም ሉላን ነይ በማለት በመጥራት ጠርታቸው ነበር ወይ በማለት እንግዲህ አጠገባቸው ስትደርስ አዎ ጠርተንሽ ነበር ሉላ በማለት እንግዲህ ሱሱ ትናገራለች። ሉላ በማለት ነበረ ድንግጥ ያለችው። ምን ሊከሰት ይችላል? በቀጣይ ቪዲዮ ተከታታይ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ ያልኩኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።